السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. إن شاء الله تعالى عندنا حديثنا نسأل عن معاوية ابن الحكم السلمي رضي الله عنه أنه كان له جارية فقال لها رسول الله صلى الله عليه وسلم: أين الله؟ قالت: في السماء. قال: من أنا؟ قالت: أنت رسول الله. قال: أعتقها فإنها مؤمنة. أخرجه مسلم. كمعاوية ابن الحكم السلمي تيزو سلمي يقوسو سمنو معاوية سماتشونو ابن يحكم لجهونوت السلمي يقوساتشو سمنو كزي من النزالن عند سو السلطي الጉራጊ አልኦሮሚ አልአምሃሪ ተብሎ መጣራት እንደሚችል ነብያችን ሰለላሁ ዐለይሂ ወሰለም እንዲያው ምን አሉ? ጎሳው ዘሩን የካደ ሰው ክህደት ፈጽሟል። ስለዚህ ዘራችንን መካድ አይቻልም። በዘርም መጣራት ዘረኝነት አይባልም። ዘረኝነት የሚባለው አንድ ሰው የራሱን ዘር ከፍ አድርጎ የሌሎችን ዘር ሲያነውር ነው። የሌሎችንም ዘር ማነወር ዘረኝነት ነው። የራስንም ዘር ከፍ ማድረግ ዘረኝነት ነው። እንተቢሁ ኸይር ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና ሙአዊያ አነሁ ካነት ለሁ ጃሪየቱን ለሳቸው እኮ ሴት ባሪያ ነበረቻቸው። አነሁ ጉዳዩ እኮ ካነት ለሁ ለሳቸው ለሙአዊያ እኮ ነበረቻቸው ጃሪየቱን ሴት ባሪያ ነበረቻቸው። ከክስተት ጋር የተያያዘ ነው። ምንድነው ክስተቱ? ሴት ባሪያቸውን ፍየል ጠብቂልኝ ብለው በላኩት ሰዓት ተኩላ አንዷን ፍየል ይበላባቸዋል። ተናደው በጥፊ ይመቷታል። ተጸጸቱና ነብያችን ጋር ሄደው ሰለላሁ ዐለይሂ ወሰለም ሴት ባሪያዬን እኮ በተኩላ ፍየሌን ስታስበላብኝ በጥፊ መታኋት፣ ነፃ ላውጣት ፈለግኩ አለ። ነብያችን ሰለላሁ ዐለይሂ ወሰለም ነፃ ከማውጣትህ በፊት አምጣት አሉት። ይሄ ነው እንግዲህ ክስተቱ። ካመጧት በኋላ ማን? ሙአዊያ ማን ዘንድ? ነብያችን ዘንድ። ነብያችን ሰለላሁ ዐለይሂ ወሰለም ምን አሏት? ፈቃለ አሉ ለሃ ለሷ ረሱሉላህ የአላህ መልእክተኛ እኮ አሏት ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በእርሳቸው ላይ ይሁን። አይነ አላህ አላህ የት ነው አሏት። ቃለት እሷም አለች ፊሰማ ከሰማያት በላይ ነው ያለው አለች። ቃል ነቢያችን ቀጠሉና ሁለተኛ ጥያቄ ሊጠይቋት ነው። መን አነ እኔ ማን እባላለሁ አሏት። ቃለት እሷም መለሰች አንተ እርሶ እኮ ረሱሉላህ የአላህ መልእክተኛ ነዎት አለቻቸው። ቃል ነቢያችን ምን አሉ ሰለላሁ ዐለይሂ ወሰለም አዕቲቅሃ ነፃ አውጣት ፈኢነሃ ምክንያቱም እሷ ሙእሚነቱን አማኝ ናት አሉ። አማኝነቷ በምን ተመሰከረላት? አንድ ከአላህ ጋር የተያያዘ ነገር መሰከረች። ሁለት ከነቢያችን ጋር የተያያዘ ነገር መሰከረች። ከአላህ ባህሪ ውስጥ ምንድነው? ጌታችን አላሁ ሱብሓነሁ ወተዓላ ከፍጡራኑ ሁሉ በላይ ከአርሽ በላይ መሆኑ ምንድነው? ትክክለኛ እምነት ነው። እሱም መሰከረች። ሁለተኛ ነቢያችንን አስመልክቶ ምን አለች? እርሶ እኮ ረሱሉላህ የአላህ መልእክተኛ ይባላሉ ብላ ሁለቱም ምስክርነት ስታስገኝ የነብዩ ምስክርነት ደግሞ ለሷ ምን ሆነ? አዕቲቅሃ ነፃ አውጣት። ምክንያቱም ፈኢነሃ እሷ እኮ ሙእሚና አማኝ ናት። ኢንተሃል መውዱዕ። ስለዚህ እኛ ከነቢያችን ሰለላሁ ዐለይሂ ወሰለም የበለጠ ምስክር አንፈልግም። ዛሬ በዘመናችን ሰዎች መጥተው አላህ ከአርሽ በላይ ነው ካልን ይመሳሰልብናል፣ ፍጡሩም ወንበር ላይ ይቀመጥ የለ ኢላ አኺሪህ ይላሉ። ይሄ የሰው ልጆች ፍልስፍና ነው። እኛ ምን ይዘው ምንድነው? በቁርአንና በሐዲስ የተነገረን አጥብቆ መያዝ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አማኝ ናት ያሏት ምንን ስላስገኘች ነው? አላህ ከሰማያት ሁሉ ከፍጡራኑ ሁሉ ተነጥሎ ለብቻው እንዳለ በመመስከሯ ነው። አንድ ሁለተኛ እሳቸውን መልእክተኛ መሆናቸውን በመመስከሯ ነው። ኸይር አኽረጀሁ ሙስሊም ኢማም ሙስሊም ዘግበውታል። 22ኛ ሐዲስ عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال إن الله كتب كتابا قبل أن يخلق الخلق إن رحمتي سبقت غضبي فهو مكتوب عنده فوق العرش متفق عليه. عندنا حديث ميتنكر 22ኛው حديث دمو متى عن أبي هريرة كعب هريرة يزو رضي الله عنه الله ملكم سراتشون يوددلاچونا عن النبي كنبياتشن صلى الله عليه وسلم يا الله صلاتنا سلام برساتشو ላይ ይሁን ቃል ነብያችን እንዲህ አሉ إن الله الله እኮ كتب ጻፈ كتابا صحفا إن الله
አላህ እኮ ከተበ ጻፈ ኪታበን ጽሁፍን መቼ ቀብል ማለት ከዚህ በፊት ከመቼ በፊት አይخلق ከመፍጠሩ በፊት አልخلق በሌላ ዘገባ السماوات والارض ሚላል ሰማያትና ምድርን ከመፍጠሩ በፊት እኮ አላህ ጻፈ ምን ብሎ ኢነ ረሕመቲ የኔ እዝነት እኮ ኢነ ረሕመቲ ቲዋና ያቻት ኢነ ረሕመቲ የኔ እዝነት እኮ ሰበቀት ቀድማለች ገደቢ ቁጣዬን ቀድማለች ስለዚህ ለአላህ ምን እናጸድቃለን ገና ከዚሁ አላህ ያዝናልም ይቆጣልም ነገር ግን ቁጣውን ማን ያሸንፈዋል ማን ይቀድመዋል በሌላ ዘገባ ምን የሚል ስላለ ገለበት አሸነፈች እኮ ይላል ማን እዝነቱ ቁጣውን ታሸንፋለች እሱን የሚያስቆጣ ስንትና ስንት ስራ እንሰራለን አንሰራ ቁጣው ቢቀድም ኖሮ አንድም ቀን በምድር ላይ አንኖርም ነበር ነገር ግን ሁሉ ጊዜ እዝነቱ ተቀድመና እባካችሁ ተውበት አድርጉ በቀንም በሌሊትም ልቀበላችሁ ይላል ስለዚህ አላህን ሰዎች ባወቁት ቁጥር ይወዱታል አላህን አውቆ ማይወደው ሰው የለም ውዴታህ ደግሞ ወደ ፍራቻ ይመራሃል እንዴት ስትል ምትወደውን አካል ማመጽ ይከብዳል ምክንያቱም አውቀዋላ ሱሐባው ለሱ ማትገባን ሴት ሳማት ደንግጦ ነብያችን ጋር መጣ ሰለላሁ ዐለይሂ ወሰለም ልብ በሉ በመሳምና በግብረ ስጋም ግንኙነት መካከል ያለው ልዩነት እኮ ሱሐባዎች ጠንቅቀው ያውቃሉ ምን አለ ጠፋ ሁሉት አላቸው ምን አድርጎት ስሟት ጠፋ ሁሉት አላቸው ለምን ያመፀው ማን እንደሆነ ስለሚያውቅ ውዴታው ለአላህ ያለው ውዴታው ወደ ምን መራው ወደ ፍራቻው መራው ፍራቻውን ብቻ ደግሞ አትይዝም ትንሽ ሰርተ ተከጅለዋለህ እንደው ባንተ በዝነት እንጂ የኔ ስራማ አንተ ካስቀመጥከው መስፈርት ጋር እኮ አይገናኝም አላ ኢነ ሲልዓተ አላህ አልጋሊያ አላህ እኮ ያስቀመጣት ጀነት የተባለችው ሸቀጥ እኮ በጣም ውድ ናት የኔ ስራ ጀነቱ ተገብቶት አይደለም ስለዚህ ምን ተገኘ ማለት ነው ውዴታ ከመተናነስ ጋር አንድ ሁለተኛ ክጃሎት ሶስተኛ ፍራቻ ይሄው እዚህ ጋር ምን ተጠቀሰ ሐዲሱ ላይ ሰበቀ ቀጠመች እኮ ወይም ቀደመች እኮ ኢነ ረሕመቲ የኔ እዝነት እኮ ሰበቀት ቀደመች ገደቢ ቁጣዬን እቺ ጽሁፍ ደግሞ ኢነ ረሕመቲ እዝነቴ ሰበቀት ገደቢ ቁጣዬን እኮ ቀደመችው የሚለው የተጻፈው የት ነው فهو مكتوب ተጽፋለች እኮ ጽሁፏ የት عنده አላህ ዘንድ ስለዚህ ጌታችን የት እንዳለ ልናቀ ነው عنده አላህ ዘንድ የት فوق በላይ العرش ከአርሹ በላይ የኛም ጌታ ከአርሹ በላይ ነው ያቺም ጽሁፍ ያለችው የት ነው ከአርሹ በላይ እዝነቴ ቁጣዬን ቀደመችው ሚለው متفقون عليه بخارينا مسلم تسمعوا ዘግበውታል خير 23 حديث عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال إذا أحب الله العبد نادى جبريل إن الله يحب فلانا فأحببه فيحبه جبريل فينادي جبريل في أهل السماء إن الله يحب فلانا فأحبه فيحبه أهل السماء ثم يوضع له القبول في الأرض متفق عليه በዱንያ ላይ እንደዚች አይነት ሐዲስ የለም ሊኖር ማይችል በዱንያ ላይ አንድ ሰው እቺ እንድትገጥመው ለተቀን ዱዓ ማድረግ አለበት ተረጉምላችኋለሁ ባላ ፍቃድ ምን ማለት እንደሆነ ምክንያቱም አላህ Subhanahu Wa Ta'ala ካስታወሳችሁ ሱረቱል ኢንሳን ላይ ምን ብሎናል هل أتى على الإنسان حين من الدهر لم يكن شيئا مذكورا የሰው ልጅ የማይወሳ የፍትወት ጠብታ የነበረበት ጊዜ በሱ ላይ አላለፈም ምን አለ ያኔ ፍትወት ጠብታ ሰው አደረገው መልእክተኛ ላከለት መጽሐፍ አወረደለት ምን እንዲያረግ እቺን ቀን አላህ እንዲገጥመው እቺን ቀን አላህ ይግጠመን እቺን ቀን አላህ ይግጠመን عن أبي هريرة كأبا هريرة تيزو رضي الله عنه الله ملكم سراچون يوددلاچو عن النبي نبياتنا صلى الله عليه وسلم يا الله صلاتنا سلام برساچو ላይ ይሁን قال እንዲህ አሉ اذا وقت ነው የምትጠቀመው ሐዲሱ ተቆርጦ መጥቶ እንጂ ሁለተኛውንም አመጣዋለሁ ከሁለተኛው አላህ ይጠብቀን ይሄን አላህ ይግጠመን اذا ወቅትናት መቼ احب الله አላህ በወደደ ጊዜ ተቃራኒው ሐዲስ ምን ይላል اذا ابغض الله አላህ በጠላ ጊዜ ይላል አላህ አይጥላል አላህ ይወደደ
ስለዚህ ኢዛ አሐበ አላህ አላህ በወደደ ጊዜ አልዓብድ አንድን ያላህ ባሪያ አላህ በወደደው ጊዜ እሱ መውደዱ ላይበቃ ናዳ ይጠራል። ማንን? ጅብሪል ሆይ ና ብሎ ይጠራዋል። ጅብሪልም ለአላህ ትእዛዝ ቶሎ ይመጣል። ኢነላህ አላህ እኮ ይለዋል ስለ ራሱ አላህ እየነገረው ለጅብሪል ኢነላህ አላህ እኮ ዩሒቡ ይወዳል ፉላንን እገሌን ይወደዋል። ማን? ምድር ላይ ካሉት ከቢሊዮንና ቢሊዮን ሰዎች ውስጥ ፈአሒቡህ አንተም ውደደው እኔ እንደወደድኩት ይለዋል። አላህ የወደደውን ጅብሪል አይወድም? አበቃ። አላህ በመውደዱ ተረጋገጠ። የማን? የመላኢካው ጅብሪል ማን ነው? የመላእክቶች ሁሉ አለቃ ነው አይደል? አሁን እዩ ፈዩሒቡሁ ፈዩሒቡሁ ይወደዋል ጅብሪል ደግሞ የአላህን ትእዛዝ ተከትሎ ይወደዋል። ፈዩናዲ ደግሞ ዝም አይልም ጅብሪል ፈዩናዲ ይጣራል። ጅብሪል ይጣራል ፊ በአህሊ ሰማይ ቤት ባሉት በሰባቱም ሰማይ ውስጥ ባሉት እነማን ናቸው? መላእክቶች። ለነሱ ሁሉ ጥሪ ያቀርብላቸዋል። ምን ሊላቸው? ኢነላህ አላህ እኮ ዩሒቡ ይወዳል ፉላንን እገሌን እኮ ወዶታል ፈአሒቡ እናንተም ውደዱት ይላቸዋል። አላህ ወደደ፣ ጅብሪል ወደደ፣ ሰባቱ ሰማይ ውስጥ ያሉ መላእክቶችም ወደዱ። ሱብሃንአላህ። በምን አሁን እዚህ ጋር ነው ቆቅነት። ቁርአን ላይ አላህ ይወዳል የተባሉትን ጠቅላላ አሳዶ መስራት። ቁርአን ላይ አላህ ይወዳል የተባሉትን ነገሮች ጠቅላላ አሳዶ መስራት። ምክንያቱም ይሄ የተገኘው በምንድን ነው? በስራ ነው፣ በመተኛት አይደለም። እንተቢሁ። ምሳሌ ወላሁ ዩሒቡ አልሙተቂን አላህን ፈሪ የሆኑ ሰዎችን አላህ ይወዳቸዋል። ወላሁ ዩሒቡ አልሙቅሲጢን ሲፈርዱ ሰው ሲያስታርቁ በሰዎች መካከል ፍትሃዊ የሆኑትን ሰዎች አላህ ይወዳቸዋል። ወላሁ ዩሒቡ አተዋቢን መጠጠጭ የነበሩ ቁማርተኛ፣ ዱርዬ፣ መስጂድ ማይገቡ የነበሩት መስጂድ የቀቡ ቀን አላህ ይወዳቸዋል። ሪደላህ ቢሪደል ዋሊደይን አባትና እናቱን ያስወደደ ሰው አላህ እንደሚወደው ጥርጥር የለውም። ስለዚህ አላህ ይወዳል የተባለባቸው በቁርአን በሐዲስ የመጡትን አሳዶ የሰራ እቺ ቃል ሳትባል አይሞትም። ምክንያቱም እቺ በዱንያ ናት። ኢንተርቪው እቺ በምንድን ናት? በዱንያ ናት። አላህ እንደወደደህ እኮ ያስታውቃል። መልካም ነገር ይገራልሃል። ደህና ቦታ ትገኛለህ። ምላስህ እሱን እንጂ ሌላ ነገር አያወሳም። ልብህ በሱ ፍቅር እንጂ አይሞላም። አሉ የሚባሉ የሸሪዓ ሁቦች እላይ ሲመጡ እንደወደደህ ታውቃለህ። ምክንያቱም ገና አልተገለጠምና። መቼ ነው አላህ የሚገለጠው? አላህ የጀነት ሰዎች ይበለንና ጀነት ሲገባ አይደል? ስለዚህ እቺ የዱንያ ጀነት ናት። የሱን ቃል ለምሳሌ ይሄው እንደዚህ ገልጠህ ብታነበው ካልሰለቸህ የመወደድህ ምልክት እዛ ላይ ወቅ። ዑስማን ምን ስላሉ? የእውነት ልባችሁ ባላህ ውዴታ በኢማን በተሞላ ኖሮ ያላህን ቁርአን ቀርታችሁ አጠግቡትም ነበራሉ። የመጠላታችንስ ምልክቶች ያስታውቃሉ። ሰላት ሲከብደን፣ ኸይር ሲከብደን፣ ሸር ቦታ ስንገኝ በቃ በአላህ መጠላታችንን በዚህ እናውቃለን። መላኢካዎች ከወደዱት በኋላ ምን ይደረጋል? ያ የሰማይ ቤት ወሬ ነው አይደል? ነቢዩ ቀጠሉ ፈዩሒቡሁ ይወዱታል አህሉ ሰማይ ቤት ያሉ በሰባቱ ሰማይ ያሉ መላእክቶች ثم ከዛ በኋላ ይውዳዑ ይደረግለታል ለሁ ለዚህ ግለሰብ ይደረግለታል። የት? እዚህ ምድር ላይ አልቀቡል ተቀባይነት ያገኛል። ፊል አርድ እዚህ ምድር ላይ ያሉ አላህን ፈሪ የሆኑ ሰዎች እሱን ይወዱታል። ከሞተም በኋላ ስሙን በመልካም ያነሱለታል። ስለዚህ ከዚህ ምን ያዝ? ጌታችን አላህ ሱብሓነሁ ወተዓላ እንደሚወድ እንደሚናገር መላእክቶችም እንደሚወዱ አማኞች አላህ የሚወደውን ስራ በሰሩ ጊዜ ሀል ጀዛኡል ኢሕሳኒ ኢለል ኢሕሳን መልካም ሰሪዎች መልካም እንጂ ሌላ ያጋጥማቸውን በተባለው መሰረት ገና አኼራ ሳይሄዱ የዱንያ ሽልማታቸው ከዚሁ ይጀምራል። በአላህ መወደድ አላህ ሱብሓነሁ ወተዓላ ይውደደን፣ መጨረሻችንን ያሳምርልን። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። 24ኛ ሐዲስ عن أبي سعيد الخدري رضي الله عنه قال النبي صلى الله عليه وسلم إن الله يقول لأهل الجنة يا أهل الجنة فيقولون لبيك ربنا وسعديك والخير في يديك فيقول هل رضيتم فيقولون
وما لنا لا نرضى يا رب وقد أعطيتنا ما لم تعطي أحدا من خلقك فيقول ألا أعطيكم أفضل من ذلك فيقولون يا رب وأي شيء أفضل من ذلك فيقول أحل عليكم رضواني فلا أسخط عليكم بعده أبدا متفق عليه الله أكبر عنك أبي سعيد يسعيد أبات بمبال ميتاوكوت الخضري يقوسا توسمنا قدم السلمي ميلا سلفنا خضري يقوسا بالبيتيون رضي الله عنه الله ملكم سراتشون يودد الله تشونا قال اندي هذا أبي سعيد قال النبي صلى الله عليه وسلم نبياتنا كو اندي قالوا بلو استلالفوا نبياتنا من قالوا إن الله كو يقول يلال لنمان لأهل الجنة الله كان نسو يدرقن لجنة سوج الله إلا تشوان من إلا تشوان يا أهل الجنة إن أنت يجنة نواري وجه هوي فيقولون إلى أهل نسو دقمو بتراجو لبيك لبيك أبيت كمالت بوهالا أهونم أبيت بلنهال أبيت بلنهال أبيت بلنهال مك أنام مثلا أبيت 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 وسعديك كدستا بوهالا ليلان دستا أسكتلا دس بلونال كانتم يمتعو قمياس دست نقر سلهونا أهونم لمدست زقجو هونن أبيت بلنهال والخير ملكام يتبال بتقلال لكو في يديك بانت اجنا ويلوتال የጀነት ሰዎች ምን አረጉ ማለት ነው አመኑ ጸጋ ሁሉ ከሱ እንደሚመጣ ደስተኞች መሆናቸው አቤት እንደሚሉት በዱንያ ላይ እንዳሉት አኺራ ላይ ሁሉ አቤት አሉት فيقول الله ይላል هل رضيتم ወደዳችሁን ጀነት ውስጥ ባስቀመጥኩላችሁ መስተንግዶ በሚበላው በሚጠጣው ደስተኛ ናችሁ እዩት ምን አይነት አስገራሚ ጉዳይ ይላል በሌላ አንቀጽ አላህ ምን አለ ወሪድዋኑ ሚነላሂ አክበር ከአላህ በኩል ያለችው የአላህ ውዴታ እኮ አክበሩ ሚነል ጀነ ወነዒሚሃ ከጀነትም ውስጧ ካሉትም ጸጋዎች የሚበልጠው ምንድነው በአላህ መወደድ ነው የሚበላ የሚጠጣውንማ እዚህ ምድር ላይ ሳብልቶ አጠጥቷል አይደለም የቱ ነው የሚበልጠው ማለት ነው በአላህ መወደድ ይሄው እዚህ ጋር ደግሞ ይመጣል هل رضيتم ወደዳችሁን በመስተንግዶ ይላል فيقولون የጀነት ሰዎች ይላሉ አላህ ከነሱ ያደርጋል وما لنا ለኛ ምን ቅሮት አለን وما لنا لنيا من كروت علم لا نرضى ما نودبت يا رب جيتاችን ሆይ وقد بأرقد أعطيتنا ستهنا ما لم تعطي يالستهو أحدا أنتم أكان من خلقك كفطروች ለሌሎች ያልሰጠው እኛን ወደ መርጠ ጀነትንና ጸጋዎቿን ሰጥተናል فيقول الله ይላል ألا أعطيكم አልሰጣችሁም ምን ሌላ ደግሞ ሲያስጎመጃቸው አፍضل በላጭ ሆነ ሚን ذلك አሁን ካላችሁበት ከሚበላው ከሚጠጣው የበለጠ ነገር አልሰጣችሁም ምን አያችሁ ጥያቄ ምልክት ነው አላህ ይጠይቃል فيقولون የጀነት ሰዎች ይላሉ ያ ረብ ጌታችን ሆይ وأي شيء ደግሞ ምንድነው አፍضل በላጭ من ذلك كجنتنا كتسقوچو دمو من ميبلط ነገር አለ ይሉታል فيقول الله ይላል أحل حلال አድርጌያለሁ ፈቅጃለሁ عليكم በእናንተ ላይ رضواني የኔን ውዴታ ለእናንተ حلال አድርጌዋለሁ فلا أسخط አልቆጣባችሁም عليكم በእናንተ ላይ بعد اليوم ማለት ነው ከዛሬ በኋላ አበደን ለዘላለም ዓለሙ አልቆጣባችሁ እንደልባችሁ ወደድኳችሁ ወንድሞቼ ሷሃባዎች ሚበላ አልነበራቸውም በደንብ ትኩረት ይደረግ ذات السلاسل ሚባል ዘመቻ ነበር ሚበላው አንድ ተምር አንድ ዘንቢል ተምርና ውሃ ብቻ ተሰጥቷቸው ለእያንዳንዱ ሷሃባ አንድ ተምር ደረሰው ከበላት ልታልቅ ነው መብላት አይቻልም ምን ማድረግ ነው ስትሉ በመላሳቸው ይልሱታል ይሉና ውሃ ይጠጡበታል ቅጠል በልተው ቅጠል ያሩበት ዘመቻም ነበር ሌላ ጥፍራቸው ግንጥል ብሎ የወለቀበት ነበር 6 ግመሎች ብቻ ነው የነበሩት እነሱ ላይ እየተቀያየሩ
ተረኛ መሬት ሲወርድ የአረቢያ የዛ ትኩሱ በረሃ አሸዋ ያገኘዋል። ጥፍራቸውን ግንጥል አድርጎ ይጥለዋል። የወደቀውን ጥፍር በምን ይጠቀልሉታል? በእንጨት። ታዲያ ይሄን ሁሉ ስቃይ ያስረሳቸው ምን ይመስላል? ሃዳሁ እዚህ ምድር ላይ ተቀምጠው አላህ እኮ እንዲህ ብሎ ሊያወራችሁ ነው ቀጥሯችኋል ሲባሉ ወሰደቀ አላሁ ወረሱሉ አላህና መልእክተኛው እኛን የቀጠሩበት እኮ የንግግር ቀጠሮ እውነት ነው አሉ። ድህነቱ ተረሳ። የተቀጠሩበትን አገኙ። አላህ የነሱን ፈለግ የምንከተል ያደርገን። የዱንያን መከራ የዱንያን ችግር የሚያስረሳው አኺራን ማወቅና መተግበር ብቻ እንጂ ዱንያ አስቸጋሪ ሸዋጅ ሀገር ናት። 25ኛ ሐዲስ عن جرير ابن عبد الله رضي الله عنه قال قال رسول الله صلى الله عليه وسلم أما إنكم سترون ربكم كما ترون هذا القمر لا تضامون في رؤيته متفق عليه. عن جرير كجرير تيزو ابن عبد الله يا عبد الله لجهنود رضي الله عنه الله ملك مسراتشون يولد الله تشونا قال اندهانو قال رسول الله يا الله ملك تنياكو اندهانو صلى الله عليه وسلم يا الله صلاتنا سلام برساتشو ليهم أما إنكم إن أنتكو برقت سترون تملكت اللاتشو ربكم جيتاتشون لو دفيت تملكتت اللاتشو إما يكر قدينو الله يسنفيت كما يود يدرقن كما ترون عندما ترايوت هذا القمر እቺን የ14ኛ ቀን የበድር ጨረቃ እንደምታዩት እሱን ታዩታላችሁ። لا تضامون አትገፋፉ አትቸገሩ في رؤيته اللهم በማየት ላይ አትቸገሩ አትገፋፉ فإن استطعتم ألا تغلبوا ሐዲሱ ተቆርጦ መጥቶ ነው። ላለመሸነፍ ከቻላችሁ አደራችሁን በሰላት ላይ በርቱዋል። ምክንያቱም ሰላት ጀነት መግቢያ ነው፣ ያላህን ፊት ማያ ነው። ስለዚህ መልካም ስራዎች ናቸው ማለት ነው። ምን የሚያደርጉ አላህን እንድናይ የሚያደርጉ። በእነዛ በካህዲዎችስ ላይ አላሁ ሱብሓነሁ ወተዓላ ራሱ ይደበቅባቸዋል፣ አያዩት። እሱን አታዩም መባላቸው ራሱ የቅጣቶች ቅጣት ነው። አማኞችስ ይሄው 26ኛው ሐዲስ ላይ ይመጣል። عن صهيب رضي الله عنه قال قال رسول الله صلى الله عليه وسلم إذا دخل أهل الجنة الجنة قال يقول الله تبارك وتعالى تريدون شيئا أزيدكم فيقولون ألم تبيد وجوهنا ألم تدخلنا الجنة وتنجينا من النار قال فيكشف الحجاب فما أعطوا شيئا أحب إليهم من النظر إلى ربهم عز وجل رواه مسلم. الله أكبر. عن صهيب كصهيب تيزو رضي الله عنه الله ملكم سرعتشون يودد الله تشونا قال اندهانو قال رسول الله يا الله ملك تنيا يا الله صلاة السلام برساتشو ليه اندهانو إذا دخل بقبو جزي أهل الجنة يجنة بالبيتوج الجنة مسفرع جنة بوتاتشو ليه بقبو جزي الله كان نسو يدرقن قال نبي اندهانو يقول الله هلال تبارك ሁለት ትርጉም አላት። ጠራ አንደኛ ትርጉሙ ተባረከ ጠራ፣ ሁለተኛ ትርጉሙ በስሙ የሚገኝ በረከት በዛ። ወተዓላ የላቀ የሆነው ጌታ እንዲህ ይላል ቱሪዱን ትፈልጋላችሁን ሸይአን አንዲትን ነገር አዚዱኩም ምጨምርላችሁ የሆነ ምትፈልጉት ነገር አለ ይላቸዋል የጀነት ሰዎችን። ፈየቁሉን የጀነት ሰዎች ይላሉ አለም ቱበይት ነጭ አላረክምን በይዷ ነጭ አለም ቱበይት ነጭ አላረክምን ውጁሃና ፊቶቻችንን ብርሃን በብርሃን አላረክምን። የካህዲያንስ የሙናፊቆችስ የአመፀኞችስ አላህ ይጠብቀንና ውጁሁሁ ሙስወዳ ፊቶቻቸው ክስል ይላሉ አለ። ለሐውለ ወላ ቁወተ ኢላ ቢላህ። ፊት ራሱ ብርሃን መሆኑ ከማን የሚሰጥ ነው? የቂያማ ቀን ከበስተ አላህ በኩል አለም ቱበይት አላበራህምን ውጁሃና ፊቶቻችንን እኮ አብርተህልናል። አለም ቱድኺልና አላስገባህንምን አልጀና ጀነት እኮ አስገብተህናል። ወቱነጂና ነፃ አውጥተህናል። ሚንናር ከእሳት እኮ ነፃ አውጥተህናል። ቃል ነቢዩ እንዲህ አሉ ፈየክሽፉ አላህ እኮ ይገልጻል። ፈየክሽፉ አላህ እኮ ይገልጻል። አልሒጃብ ግርዶውን ያነሰዋል። የማን እሱ የተጋረደበትን ግርዶውን ያነሰዋል። መጋረጃው
ነቢያችን ምን አሉ ሰለላሁ ዐለይሂ ወሰለም? ፈማ ኡዕጡ አልተሰጡም እኮ የጀነት ሰዎች ሸይአ አንድንም ነገር አሐበ የተወደደ ኢለይህም እነሱ ዘንድ የተወደደ ሚን ነظሪ እንደ መመልከት ኢላ ረቢህም ወደ ጌታቸው አዘ አሸናፊ የሆነው ወጀል የላቀ የሆነውን ጌታ እንደ መመልከት እኮ ጀነት ውስጥ የተሰጡት ምንም ነገር የለም ብለው ነቢያችን መሰከሩ ሰለላሁ ዐለይሂ ወሰለም። ስለዚህ ጸጋዎችን ስንከፋፍላቸው አንደኛ ምንድነው? ፈመን ዙህዚሐ አኒ ናሪ ወኡድኺለ አልጀነተ ፈቀድ ፋዝ። ከእሳት ተጠብቆ ጀነት የገባ ሰው በእርግጥ የስኬተኞች ሁሉ ስኬተኛ እሱ ነው። ሁለተኛ ሚበላው ሚጠጣው አለ የሚባል መስተንግዶ በመላእክቶች እንኳን ደህና መጣችሁ ሰላም በእናንተ ላይ ይሁን መባል። ሶስተኛ በአላህ መወደድ፣ አላህ መቼም ቢሆን በእኛ ላይ አለመቆጣቱ። የመጨረሻው የጀነት ጸጋ ከሱ በላይ ሌላ ጸጋ የሌለ የሆነው ግን ምንድነው? አላህን ራሱን ማየት። አላህ እሱን ከሚያዩት ሁሉንም ጸጋዎች ከሚያገኙት አላህ ያድርገን። 27ኛ ሐዲስ عن أبي موسى رضي الله عنه قال كنا مع النبي صلى الله عليه وسلم في سفر فكنا إذا علونا كبرنا فقال اربعوا على أنفسكم فإنكم لا تدعون أصم ولا غائبا تدعون سميعا بصيرا قريبا ثم أتى علي وأنا أقول في نفسي لا حول ولا قوة إلا بالله فقال لي يا عبد الله ابن قيس قل لا حول ولا قوة إلا بالله فإنها كنز من كنوز الجنة أو قال ألا أدلك به أخرجه البخاري. الله أكبر. هم ليلة እምነታችንን ከምንገነባባቸው ሐዲሶች ውስጥ ነው። አቢ ሙሳ ከሚባሉት ሷሃባ ተይዞ አልአሽዓሪ የአሽዓሪ ጎሳ የሆኑ አንድ አጃኢብ የሆነ ታሪክ አላቸው። ጠቀስ ላርጋት ለኛ ላለንበት በሽታ ስለሚጠቅመን። ከዱንያና ከአኺራ በላጩ ማን ነው? አይጠየቅም እኮ ነበር። የጠየቁት ለመግቢያ እንዲመቸኝ ነው። ከዱንያና ከአኺራ ማን ነው በላጩ? አኺራ ነው፣ ምንም ጥርጥር የለውም ማለት ጥሩ። ሙሳና አቢ ሙሳ ብላችሁ ያዙ። ሙሳ ማን ናቸው? ነብዩላህ ሙሳ። አላህ ምን አላቸው? ወስጠናቱከ ሊነፍሲ፣ ለኔ እኮ ለነፍሴ መረጥኩ ነብይ ላረግህ ነው መልእክቴን ልታስተላልፍ አላቸው። እሳቸው ምን አሉ? ሃሩን ሁ አፍሰሁ ሚኒ አሉ። ይሄ ሃሩን ወንድሜ እኮ ከኔ የተሻለ አፍ አለው፣ እኔ ኮልታፋ ነኝ አሉ። አላህ ምን አለ? ወለቀድ ኡዕጢተ ሱእለከ ያ ሙሳ፣ ሙሳ ሆይ የጠየቀውን ተሰጥተሃል፣ ወንድምህን ነብይ አድርጌልሃለሁ። አንድ ሰው ለነብይነት እየተመረጠ ከኔ እኮ ወንድሜ ይሻላል ብሎ ያስቀድማል። አያችሁ፣ እውነተኛ ኢማን ይሄ ነው። ወደ አቢ ሙሳ ደግሞ እንምጣ። ስሙ እንድትይዙት ነው። ያ በነብይነት አላህ ነብይ አድርጎም ስለመረጣቸው ነው። አቢ ሙሳ ምን ሰራ? ቤት ውዱእ ላጥላጥ አደረገና ሰአኩነ በዋበ ረሱሊላሂ ሰለላሁ ዐለይሂ ወሰለም አልየውም አለ። ዛሬ የነብያችን በር ጠባቂ እኔ ነኝ መሆነው አለ። ምን ማለት ነው? ማንም ሰው ዘሎ እሳቸው ጋር እንዳይገባ ጠባቂ ይደረጋል። ማነ ጉዳይ ነበረ ሆይ ቀጠሮ አለ ሆይ ተብሎ ነው የሚገባው። ነብያችን ሰለላሁ ዐለይሂ ወሰለም ቢዕሩ አሪስ የሚባል ቦታ እግራቸውን ከተው ውሃ ውስጥ እግራቸውን ዘለግ አድርገው ቁጭ ባሉበት አቡ ሙሳ መጣ። አሰላሙ አለይኩም አላቸው። ዛሬ እርሶ በር ጠባቂ ነኝ አለ። በር ላይ ቁጭ ብሎ ወንድሙ ምን ብሎታል? ወንድም አለው። ወንድሙን ውዱእ አድርግና ድረስብኝ ብሎታል። የት ነብያችን ጋር ሰለላሁ ዐለይሂ ወሰለም አብረው ለሁለት በር ሊጠብቁ አቡበክር መጣና እንኳኳ። ማነህ አለው። አቡበክር አለው። አላ ሪስሊክ፣ እዛው ባለህበት ቁም ላስፈቅድልህ። ማን ጋር ተመለሰ? ነብያችን ጋር ሰለላሁ ዐለይሂ ወሰለም። አቡበክር ልግባ እያለ ነው። ነብያችን ምን አሉ? እደለሁ ፈበሽርሁ ቢልጀና፣ አስገባው ጀነት አበስረው አሉት። ጀነት ተበስረሃል ግባ አለውና ቃሉን ስሙ። ምን ነው ለዛ ሰውዬ ለወንድሜ አላህ መልካም ሽቶለት በመጣ አለ። ወንድሙ የት ነው ያለው? ቤት ውዱእ እያደረገ። እሱ የት ነው ያለው? ቦታው ላይ። ማን አጠገብ? ነብያችን አጠገብ። ምን ነው እኔንም የጀነት ባሉኝ እኮ አላለ። ምን ነው ወንድሜ አላህ ኸይር ሽቶለት እዚህ ቦታ በመጣና ምን በተባለ የጀነት ነህ በተባለ። አልጨረሰም። ዑመር መጣ፣ አንኳኳ። ማን አለው? ዑመር። እዛው እግርህን ያዛለ። ዑመር መጥቷል ልግባ እያለ ነው። አስገባው፣ በጀነት አበስረው። ግባ ይሉሃል፣ በጀነት ተበስረሃል። አሁንም ለሁለተኛ ጊዜ ምን አለ? እኔ አላለም።
አላህ መልካም ሽቶለት ያ ወንድሜ እዚህ ቦታ በመጣለ هل وصلنا الى هذا الدرجه ተውት በአኺራ ጉዳይ በጠፊዋ ዱንያ ጉዳይ ነው አይደለም እርስ በእርስ ልንጠፋፋ የደረስነው አላህ ነጃ ይበለን ያላህ ቸርነቱ ያልቃል እንዴ አያልቅም እኛ ግን እኛ ውስጥ ቸርነት አዛኝነት ስለሌለ አላህ ተቆጣ ዱንያውን ያዘብን እነዚህ ጎሳዎች እነማን አሽዓሪ የሚባሉት ጎሳዎች ከየመን የመጡ ሰዎች ናቸው ኢንተርቪው ሳውዲያው ያልነበሩ የነብዩ መምጣት ሰሙ ሰለሙ ቀጥታ የመጡ መዲና መጡ ነብያችን ጋር ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም ምንም አይነት ዝምድና ከነዚህ ሰዎች ጋር አልነበራቸው ምን አሉ ግን እሳቸው እኔም ከነሱ ነኝ እነሱም ከኔ ናቸው አሉ በምን ሰበብ ስትሉ ራሳቸው ሰበቡን ተናገሩ ነብያችን ሰለላሁ ዐለይሂ ወሰለም መዲና ውስጥ ድርቅ ሲመጣ እና ጂሃድ ከኔ ጋር ሲወጡ አንሶላ ያነጥፋሉ አሉ ጂሃድ ሜዳ ሊተኙ እንዳይመስል አሽዓሪዎች ሆይ ኑ ይባባላል የያዛችሁትን ስንቅ እዚህ ጋር ዘርግፉት ይባላል ትንሽም ያለው ይዘረግፋል ብዙም ያለው ይዘረግፋል በቁጥር ይቆጠሩና እኩል ይካፈሉታል መልሰው ይካፈሉታል ነብያችን ይሄን ሲያዩ በጣም ከመገረማቸው የተነሳ እኔም ከነዚህ ሰዎች ነኝ እነዚህ ሰዎችም ከኔ ናቸው አሉ ويؤثرون على انفسهم ولو كان بهم خصاصه الله سبحانه وتعالى እንዲህ አይነት የኢማን ደረጃ ያደረሰ ከአቢ ሙሳ ተይዞ رضي الله عنه الله መልካም ስራውን ይወደድለት قال እንዲህ አለ ኩና እኛ እኮ ነበር مع النبي صلى الله عليه وسلم ከነብያችን ጋር እኮ አብረን ነበር في سفر በጉዞ ላይ فكنا እኛ ሱሐባዎች እኮ ነበር اذا علونا ከፍ ወዳለ ቦታ ስንወጣ ከበርና አላሁ አክበር እንላለን ዳገት ሲሆን ቁልቁለት ሲሆን ምን ይሉ ነበር ሱብሃንአላህ እያሉ ነበር የሚወርዱት ይሄ ሱና ነው ከፍ ወዳለ ቦታ ሲወጡ አላሁ አክበር ይሉ ነበር ግን ጮሁ አሁን ነብያችን ምኑን ነው ላስተካክለው የፈለጉት መጮሃቸውን ብቻ ነው ዚክሩ ልክ ነበር ዳገት ሲወጣ አላሁ አክበር ይባላል ቁልቁለት ሲወረድ ሱብሃንአላህ ይባላል فقال ነብያችን አሉ ኢርባኡ እባካችሁ እዘኑ ኢርባኡ እዘኑ على انفسكم በነፍሶቻችሁ ላይ እዘኑ ለምሳሌ ቁርአኑን ገለጥኩት እዩ ጮክ ብዬ በቀራ ስንት ደቂቃ ሄዳለሁ በ15 ደቂቃ ጉሮሬ ይዘጋል ቀስ ያልክ ከቀራ 2 ሰዓት 3 ሰዓት መቅራት ትችላለህ አትችልም ተክቢራ እጮሃለሁ ብትል ወዲያው ማንዴ ይዘጋል አይዘጋም ነብያችን ምን አሉ ኢርባኡ እዘኑ على انفسكم በነፍሶቻችሁ ላይ فانكم እናንተኮ لا تدعون ምትጠሩት ጌታኮ አይደለም አሰም ካልጮሃችሁለት ማይሰማ ጌታ አይደለም ولا غائبا ሩቅ የሆነ ጌታንም እኮ አይደለም ምትጠሩት تدعون ምትጠሩት ጌታኮ سميعا ሰሚ ነው بصيرا ተመልካች ነው قريبا መልስ ይሰጥ ደግሞ ቅርብ ነው ያቸው ሃይማኖቱን ማወቅና አለማወቅ ይለያያል አይለያይ አሁን ያ ረብ እኛ ያለው ይሁን አሜን እኛ ያለው ይሁን አሜን ከስር ያሉት ምን ይላሉ የማንቸስተር ደጋፊዎች መቼ ይላል አስጨፋሪው ሰው አሁን ይላል ይሄ ዱርዬነት ነው አይደለም አላህን አለማወቅ ነው አይደለም እኛ ያለው ይሁን ውሸት እኮ ነው እኛ ያለውማ አይሁን ማን ያለው ብቻ ይሁን አላህ ያለው ይሁን ለኛ ኸይሩን የሚያውቀው ማን ነው አላህ ብቻ ነው ይልቁንም አዋቂዎችን ኢልኛስ الله من سورة مريم لا كاف ها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا يا زكريا تاريك ميوسابت الله بسو ليوالو إذنت ميقل سبت مقرف نوالا كذا زكريا جيتاون دمسون زك أدرقو بتنشوكا شوكا جيزي الله يسمعني ካልክ መጮህ ያስፈልጋል ወንድም እንዲያው ካላህ ጋር ያለህ ግንኙነት ምርጥዬ ሲሆን አትጮህ አትወራጭ እዛ መሬት አጠገብ ያለው ሰው ሳይሰማ አንተ የልብህን ተናገር ተነስታ አላህ ምን አለ የዘከርያን ሲተረትረው አሁን ተሰምቶ ነበር በማይክ በመናምን ነው ጮህ እኛ ያለው ይሁን ምን ተጠብቃል ጌታዬ ሆይ እኔ አርጅቼል ጸጉሬ አርጅቶ ሚስቴ ያረጣ እኔ ነብዩኝ ልጅ አትሰጠኝም ወይ ምናምን ይባል ጮህ አላህ ራሱ ተናገረ ጸጥ ብሎ ተሾካሾካ አለ ማን ብቻ ሰማው አላህ ለምንድነው እቺን ድምጽ ቀስ አድርጎ የተጣራት ጌታዬ አንተ እንደምትሰማኝ ስለማቅ መጮህ ያስፈልገኝ ነገረው ለአላህ ልጅ ስጠኝ
እኔ ከሞትኩ በኋላ ለበኒ እስራኤሎች ማን ነብይ ይሆናቸዋል? ደግሞ ከባድ ነጥቦች ነው ያነሳው። ፈናደትሁል መላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚህራብ፣ ሚህራብ ውስጥ ገብቶ፣ ሚህራብ ማለት ኢማሞች እንደዚህ ወደ ውስጥ የሚገቡበት አለ ሰው ማያያቸው። ሚህራብ ውስጥ ገብቶ ሰላት እየሰገደ እያለ መላእክቶች ጠሩት። አላህ እኮ ያበስርሃል፣ የህያ የሚባል ልጅ ሰጥቶሃል፣ ሞክሼ የሌለው በተወለደም ቀን በሚሞትም ቀን አላህ የወደደው ነቢይ የሆነ ልጅ ተሰጥተሃል ተባለ። አላህ እሱን ያሳውቅ። ሌላ ምን ይባላል? እንዴት ብለን እንደምንለምነው እሱ ራሱ ያሳውቅ። ይሁ እንግዲህ አለመጮህ ያለውን ጥቅም ነቢያችን ምንም አትጩሁ፣ ለነፍሳችሁ ዘኑ። እናንተ የምትጠሩት ካልጮሃችሁለት ማይሰማ ጌታ አይደለም፣ ሰሚ ነው፣ ተመልካች ነው፣ ቅርብ ነው፣ መልስ ይሰጣል። ثم ከዛ በኋላ አታ አለየ ነቢያችን እኮ ወደ እኔ መጡ አለ አቡ ሙሳ። ወአና አቁሉ እኔ እያልኩኝ ፊ ነፍሲ በውስጤ እያልኩኝ መጡ። ምን እያለ በውስጡ? ላሐውለ ወላ ቁወተ ኢላ ቢላህ። ስለዚህ ከዚህ ምን እንይዛለን? የሰው ልጅ ሁለት ሐል አለው። አንድ ምላሱን አውጥቶ የሚዘክርበት፣ አንድ በውስጡ ዝም ብሎ ለራሱ ድምፁን ሳያሰማ የሚዘክርበት። በውስጡ እያለ ነቢያችን አላወቁ። ፈቃለ ሊ ለእኔ እኮ አሉኝ። እሱ እኮ ምን እያለ ነበር? ላሐውለ ወላ ቁወተ ኢላ ቢላህ እኮ እያለ ነበር። ላሐውለ ብልሃት የለም፣ ወላ ቁወ ኃይልም የለም፣ ኢላ ቢላህ በአላህ ቢሆን እንጂ። ፈቃለ ሊ ለእኔ እኮ አሉኝ ነቢያችን፣ ያ አብደላህ አንተ አብደላህ ሆይ ኢብነ ቀይስ የቀይስ ልጅ የሆንከው። ከዚህ ምን ያዝ? አቡ ሙሳ ምኑ ነው? ኩንያው ቅጽል ስሙ ነው። ትክክለኛ ስሙ ማን ነው? አብደላህ። የማ ልጅ ነው? የቀይስ ልጅ ነው። ቁል በላሉኝ ላ ሐውለ ብልሃት የለም፣ ወላ ቁወተ ኃይልም የለም፣ ኢላ ቢላህ በአላህ ቢሆን እንጂ በላሉኝ። ከዛስ ጥቅሟን ደግሞ ነገሩት። ፈኢነሃ እቺ ዚክር እኮ ኃይልም ብልሃትም ጉልበትም ከአላህ በስተቀር የለም የምትለዋ እኮ ከንዙም ድልብናት፣ ከንዙም ድልብናት። ሚን ኩኑዚል ጀና ከጀነት ድልቦች ውስጥ እኮ ከሆነችው ድልብናት። አው ቃል ወይንም አሉኝ አላ አዋጅ አዱሉከ አልጠቁምህምን? ቢህ በዚች በውድ የጀነት ድልቦች ከሆነችው ዚክር ውስጥ አልጠቁምህም ወይ አሉኝ። ከዚህ ሐዲስ ምን እናጸድቃለን? ምን እናጸድቃለን ከዚህ ሐዲስ? አንደኛ ጌታችን ሰሚ፣ አዋቂ፣ ቅርብ መሆኑ። ለሐውለ ወላ ቁወተ ኢላ ቢላህ የምትባለዋ ዚክር ምን መሆኗን? የጀነት ድልብ መሆኗን ነቢያችን ሰለላሁ ዐለይሂ ወሰለም አላህ ካሳወቃቸው ውጪ እንደማያውቁ፣ እዚህ ጋር አሁን እንደማያውቁ ነው አይደል ያየነው። ሌላ ቦታ ደግሞ ሲያሳውቃቸው አንዱ ሷሃባ ከበር እየተንደረደረ ሲመጣ ስለ እንትን ልጠይቀኝ ነው የመጣኸው ይሉታል። ለምን ስትሉ አላህ ሲያሳውቃቸው፣ ባሳወቃቸው ቦታ ያውቃሉ፣ ባላሳወቃቸው ቦታ ግን አያውቁም። أخرجه البخاري بخاري زجبوتان 28 حديث عن عبد الله بن عمرو رضي الله عنهما قال سمعت رسول الله صلى الله عليه وسلم يقول المسلم من سلم المسلمون من لسانه ويده والمهاجر من هاجر ما نهى الله عنه متفق عليه واللفظ للبخاري ولم يخرج مسلم جملة المهاجر كعبد الله بن عمرو تيزو الله ملكا مسراتشون يودد الله تشونا قال انديها سمعت سمعتشالو رسول الله يا الله ملكتنا صلى الله عليه وسلم يا الله صلاة الناس سلام برساتشو لايبو يقول سيلوكو سمعتشالو المسلم اونتኛ ሙስሊም ማለት ሙስሊም ለስንት ይከፈላል ብለናል ወንድሞቼ? ሙስሊም ለስንት ይከፈላል? ለሶስት ይከፈላል። እኛ አይደለንም የከፈልነው፣ አላህ ራሱ ነው። አላህ ምን አለ? ثم أورثنا الكتاب الذين اصطفينا من عبادنا ከባሪያዎቻችን እኮ ከነብዩ ሰለላሁ ዐለይሂ ወሰለም በኋላ መጽሐፍን ያወረስናቸው ሰዎች አሉ። እነማን? ኡመት ሙሐመድ። فمنهم ከነዚህ ከነብዩ ኡመቶች ከሙስሊሞች ውስጥ እኮ ዛሊሙ ሊነፍሲሂ ነፍሱን የሚበድል ሰው አለ። ሙስሊም ነው። በሷሃባዎችም ዘመን ተገኝቷል። መጠጥ እየጠጣ መጥቶ ተገርፎ የሚመለስ ሷሃባ ነበር አልነበረም? ነፍሱን በድሏል አልበደለም? ወሚንሁም ከነሱ ውስጥ ሙቅተሲድ መካከለኞች አሉ። ፈርዱን ይሰራሉ፣ ሱና ይጨምራሉ፣ ሰው ናቸውና ጉድለት ይገኝባቸዋል። ወሚንሁም ከነሱ ውስጥ ሳቢቁም ቢልኸይራት በመልካም ሚሽቀዳደሙ። ማንን ይመስል? አቡበከር ስዲቅን ይመስል።
ነቢያችን ሰለላሁ ዐለይሂ ወሰለም ፈጅር ሰላት ላይ ሲገናኙ ዛሬ ማነው ህልም ያየ ወይንም ዛሬ ማነው ይሄን የሰራ እያሉ ገና በፈጅር ወቅት ሷሃባዎችን ይጠይቁ ነበር። ከለታት ባንድ ቀን ምን አሉ? ማነው ከነጋ ሬሳ የሸኛ አሉ። አቡበክር እኔ አለ። ማነው ከነጋ ሰደቃ የሰደቃ አሉ። እኔ አለ። ማነው ከነጋ ጾመኛ ሆኖ ያነጋ አሉ። እኔ አለ። ከባድ ነው። ገና የሥራው ሰዓት እኮ አልጀመረም። ፈጅር ሰዓት ሳይጀምር ነቢያችን ምን አሉ ሰለላሁ ዐለይሂ ወሰለም? በአንድ አማኝ ላይ እነዚህ ነገሮች አይሰበሰቡም የጀነት ቢሆን እንጂ አሉ። እዛው አስገቡለት። ስለዚህ ሙስሊሞች እኛ እንለያያለን። ሁሌ መጣር ያለብን ምንድነው? ድክመቷ ስትመጣ ከፍ አድርጎ ራስን ሙቅተሲድ ላይ ለመድረስ። ሙቅተሲድ ስትሆን ታግለህ እቺ አኼራ የምትባለዋ በጣም ከባድ ዓለምናትና መሽቀዳደም በቻልከው መጠን فلذلك فليتنافس ሙተናፊሱን። ለዚህም ሲባል ለጀነት ሲባል ተሽቀዳዳሚዎች ይሽቀዳደሙላ። አትስነፉ፣ አትድከሙ። የሚታረፈው የት ነው? አኼራ ላይ ነው። መልካም ለሰነቀ ሰው ማለት ነው። ስለዚህ ነቢያችን ምን አሉ ሰለላሁ ዐለይሂ ወሰለም? አልሙስሊሙ እውነተኛ ሙስሊም ማለት መን ሰሊመ የጸዱለት እኮ ነው። ሰሊመ የጸዳ፣ አልሙስሊሙ ሌሎች ሙስሊሞች የጸዱለት ከምኑ? ሚን ሊሳኒሂ ከምላሱ፣ ሸፋፋው፣ ገጣጣው፣ ገጠሬው፣ ባሪቾ፣ ቦርጮ፣ ጭንቅሎ አሉ በሚባሉ በምላስ አዛ በሚደረግባቸው ጠቅላላ ወንድሞችን እህቶችን እስከነካቸው ድረስ እውነተኛ እስልምና ገና አልተረጋገጠም። ስለዚህ ምላሳችን ምን ሊሆን ይገባዋል? ሙሉ ለሙሉ ሱብሃንአላህ ሊመን ተደባር ትኩረት ለሰጠ ሰው እንደ አላህ አዛኝ የለም። አይን ምን ተደረገላት? ገርበብ ማረጊያ ተደረገላት አልተደረገላት? ምላስን ግን የጉድጉድ በሁለት ከንፈር በሁለት ጥርስ በዚህ ሁሉ በረኛ አድርጎ ውስጥ ደበቃት። ምን እንድታደርግ? ተጠንቅቃ መናገር ያለባትን ጠብቃ እንድታወጣ። ነቢያችን ምን አሉ ሰለላሁ ዐለይሂ ወሰለም? ሲነጋ በየቀኑ አሉ ሁሉም የሰውነት አካል ለምላስ ምን ይሏታል? አደራሽን ጉዳያችን ያለው ባንቺ እጅ ነው ይሏታል። ምክንያቱም በምላስ ነው ከባባድ ጥፋቶች የሚመጡት። ስለዚህ አልሙስሊሙ እውነተኛ ሙስሊም ማለት መን ሰሊመል ሙስሊሙን ሌሎች ሙስሊሞች የጸዱለት ሚን ሊሳኒሂ ከሱ ምላስ ወየዲህ ከእጁ ጉልበት አለኝም ብሎ በእጁ ንብረታቸውን ላይወስድ ላቦሩ እኔ ግጭት እኮ አልቻልም ምናምን እኔ አራድዬ ነኝ ምናምን ብሎ አሻሽቶ በግጭት ስልካቸው ምናቸውን ላይልፋቸው። በቃ ኢስላም አያችሁት እንዴት ሰውን እንደሚያነጽ። በምላስም መንካት አይቻልም። በእጅም ብትፈልግ በጉልበት ብትፈልግ ባራድነት በምንም አይነት መልክ ሌሎች ሙስሊሞችን መንካት አይቻልም። እንዲህ ከሆንክ ማትነካ ከሆንክ እውነተኛ ሙስሊም ትሆናለህ። እንዲህ አይነት ነገሮችን ግን ፋውል የምትሰራ ከሆነ አንተም በዛው ልክ እየተበላሸብህ ይሄዳል ስራ። ወልሙሃጂሩ ስደተኛ ማን ነው? ስደት ግዴታ ከአንድ ሀገር ወጥቶ ወደ ሌላ አገር መሄድ ብቻ ነው አይደለም። ነቢያችን ተረጎሙት ሰለላሁ ዐለይሂ ወሰለም። ወልሙሃጂሩ ስደተኛ እኮ ማለት መን ሃጀረ የተወሰው ነው። መን ሃጀረ የተወሰው ነው። ማነሃ የከለከለውን ማን? አላህ የከለከለውን አላህ የከለከለው መተው። ቀላል መከልከል በዚህ ዘመን ላሳያችሁ። በስልካችን ብዙ መጥፎ ነገሮች ይመጣሉ አይመጡም? መልካም ነገር እያየ ማስታወቂያ ብሎ ይገባል አይገባም? በዛ ሰዓት ፊትህን ዞር ካልክ አንተ ሙሃጂር ነህ፣ ስደተኛ ነህ። ለምን? አይንህን ከምን ላይ ነቀልከው? ከምን ላይ ነቀልከው? ከመጥፎ ነገር ላይ። በሰፈርህ ላይ ደስ የማይል ነገር እየታየ ነው። የሆነች ሴት ደስ በማይል ሁኔታ እያለፈች ነው። እየቻልክ ማየት ይቅርብኝ ብለህ ነቀልክ። ምን አደረግ? አላህ ከከለከለው ዞር። እቺ ዛሬ ያረካት መስዋዕትነት የቂያማ ቀን ትጠብቅሃለች። ምን ልታደርግ? ጥላ ልትሆነ። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ ሴትን ልጅ ስለማየት። እሳቸው ምን አሉ? አንድ ጊዜ ላየኸው አትጠየቅም አሉ። አንድ ጊዜ ላየኸው አትጠየቅም። ከዛ በኋላ ግን ወንጀል ሆኖ ይጻፍብሃል። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ወለፍዙ እዚህ ጋር የተጠቀሰው ለፍዝ እኮ ሊልቡኻሪ ቡኻሪ ነው የዘገቡት። ወለም ዩኽሪጅ ወለፍዙ ማለት ሙሉ ለፍዙ የሐዲቱ ቡኻሪ ላይ ያለው ነው። ወለም ዩኽሪጅ አላወጡም እኮ አላመጡም። ሙስሊሙን ኢማም ሙስሊም እኮ አልዘገቡም። ጁምለተ ሐረጓን ከየት ጀምሮ ያለችዋን ሐረግ አልሙሃጂሩ መን ሃጀረ ማነሃ አላሁ አንህ የሚለውን ግን ኢማሙ ሙስሊም አላመጡትም።
عند الحديث نجمر 29 عن عبد الله ابن مسعود رضي الله عنه قال رسول الله صلى الله عليه وسلم سباب المسلم فسوق وقتاله كفر متفق عليه. عن عبد الله كعبد الله تيزو ابن مسعود يمسعود لجهنوت رضي الله عنه الله ملكا مسراتشو يودد الله تشونا قال انديهانو قال رسول الله يا الله ملك تنيا كونديهانو صلى الله عليه وسلم يا الله صلاتنا سلام برساتشو ليهون سبابو مسادب المسلمي مسلمين مسادبكو فسوق أمسعينت ነው አላህ ዘንድ አመጽ ተብሎ ነው የሚመዘገበው። ወቂታሉሁ ሙስሊምን መግደል ደግሞ ኩፍሩ ክህደት ተብሎ ነው የሚጻፈው። አላህ ይጠብቀን። ሌላ ሐዲስ አለ ይሄን ሐዲስ የሚያጠናክርልን ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም በሰለታማ ነገር ወደ ወንድሞቻችሁ እንዳትጠቁመዋል። ኢንተርቪው የምር ነው የቀልድ ነው? የቀልድ እኮ ነው። ምክንያቱም ምን አሉ እሳቸው እንዳትጠቁመዋል። ማንም ሰው መቼም እንዲህ ብሎ የሚጠቁማል ወደ ወንድሙ ለቀልድ ቢሆን እንጂ ቢላዋ ይዞውን በግም ያርድበትም ልስጥህ እንዴ ላስገባልህ እንዴ ምናምን ይላል አይደል? አንዳንድ ሰው ሲሞኝ ነብያችን ምን አሉት ሰለላሁ ዐለይሂ ወሰለም فإنه لا يدري ግለሰቡ እኮ አያውቅም አሉ أن الشيطان ሰይጣን እኮ ينزعه من يده ከእጁ ላይ ይመነጭቀዋል። ሰይጣን ስራው በእንዲህ አይነት ቦታ ላይ መልፋት ነው። ከዛስ فيقع في حفرة من النار እሳት ውስጥ ግን በዚህ ሰበብ ይገባል። እሳት ገቢው ማን ነው? ሸይጣንማ መጀመሪያውንም ገብቷል። ነብያችን ሲነግሩት እንዲህ ያለው ሰው ወደ ወንድሞች እንዳትጠቁም ይያሉት ጠቁሞ ተወግቶ ያ ወንድሙ ቢገደል ጉዳት ቢደርስበት ይሄኛው እሳት ይገባል። ለቀልድ ካልተቻለ ዛሬስ አላህ ይዘንል አሚን በል። ሙስሊም የሆነው አካል ሌላኛው ሙስሊም ሊገለው የሱ ዘር ስላልሆነ ብቻ መሳሪያ ያቀባብልና አላሁ አክበር ብሎ ይተኩሳል። ሟች ምን ይላል? ላኢላሃ ኢላላህ እያለ ይሞታል። ኢና ሊላሂ ወኢና ኢለይሂ ራጂዑን متفقون عليه بخارينا مسلم تسمع توزقبوتان 30 حديث عن أبي سعيد الخدري رضي الله عنه قال رسول الله صلى الله عليه وسلم لا تسبوا أحدا من أصحابي فإن أحدكم لو أنفق مثل عهود ذهبا ما أدرك مد أحدهم ولا نسيفه متفق عليه. كعن أبي سعيد تيزو الخدري يقوساتشو سمنو رضي الله عنه الله ملكا مسراتشو يودد الله تشونا قال انديهانو قال رسول الله يا الله ملك تنياكو صلى الله عليه وسلم يا الله صلاتنا سلام برساتشو لا يهون انديهانو لا تسبوا كلايس لنما نبر يمتاو ارس برسات تسدادبو نبر ارس برس مستدادب كالتشاله عند درجة كفالونا نبيو منال لا تسبوا أدراتشون انداتسدبو بي أحدا أنتنم كما من أصحابي ከኔ ሷሃባዎች አደራችሁን አንዳቸውንም እንዳትሰድቡብኝ። فإن أحدكم ምክንያቱም እናንተ እኮ ማለት ማን ከሷሃባዎች በኋላ ምን መጣው ለው አንፈቃ ብትሰጡ ብትለግሱ مثل አምሳያው የሆነ ኡሁድን የኡሁድ ተራራ የሚያክል ذهبን ወርቅ ብትሰጡ አላሁ አክበር አገላለጽ የኡሁድ ተራራን የሚያክል ወደ መዲና ሲሄድ ያየ ሰው አይቶታል ግዝፈቱ ያን የሚያክል ወርቅ ብትሰጡ ማ አድረከ ኢድራክ ማለት ምን ማለት ነው? መድረስ ነው አይደለም እኮ ኩል ልትሆኑ ማ አድረከ በፍጹም እኮ አልደረሰም ማለት ምን ሊመጣ ነው? እዩ ሙደ ማለት እፍኝው ሁለት እጃችን እንዲህ ስናረገው እፍኝ ይባላል። በውሃ ፊታችንን እንታጠባለን ብንል ሁለት እጃችንን ነው አይደል መንገጥሞ ቧንቧው ተከፍቶ ሙደ አንድ እፍኝ أحدهم የኔ ሷሃባዎች በዛ በችግሩ ዘመን የሰጡትን እፍኙን አክልማ ከዛ ቀጠሉና ወላ ነሲፈው አረንዲያውም አንድ እጃችሁን አንሱና ግማሿን የሙድ ግማሽ እነሱ የሰጧትን አበደን አይደለም ሊስተካከል እኩል ሊሆን ቀርቶ አይደርስም። እናንተ ከነሱ በኋላ ምትመጡት ኡሁድ ተራራ የሚያክል ወርቅ ብትሰጡ እንዳትነኩብኛል። ስለዚህ ሷሃባዎችን ሲነካ የምታዩት ሰው ልቡ በሽተኛ ለመሆኑ ነብያችን መሰከሩ ሰለላሁ ዐለይሂ ወሰለም። ሙናፊቆች ነበሩ ድሮ ምን የሚያደርጉት ደግሞ አይገርምም? አንድ ፍኝ ተምር አሁን ሰደቃ ብለው ይሰጣሉ አሉ ማለት ሷሃባዎችን እያነወሩ። ሷሃባዎች እኮ የሌላቸው ነው ሲሰጡ የነበሩ። የሰጡት ምናቸው ነው? ነፍሳቸው፣ ገንዘባቸው፣
ዓለም የሚባል ነገራቸው ለአላህ ዲን ሰጡ ተወደዱ እይሽልማት ረዲየላሁ ዐንሁም አላህ እኮ ከነሱ ወደደ የትያሉ ገና እዚህ ምድር ለቀድ ረዲየላሁ ዐኒል ሙእሚኒን ኢላ አኺሪ ሁለተኛ ኡላኢከ ሁሙ ሷዲቁን አለ እነሱ እኮ ናቸው እውነተኞች አለ ሁለተኛ ምስክርነት አለ ኡላኢከ ሁሙል ሙእሚኑነ ሐቀን እውነተኛዎቹ አማኞች እነሱ ናቸው አለ ከአላህ ወዲያ ማን መስካሪ ይምጣ ባለንበት ዘመን ዛሬ ግን ሷሃባዎች ሰው ናቸው እኮ እንደኛ ይላል ኢና ሊላህ ወኢና ኢለይሂ ራጂዑን ክርክሩ ሰው ናቸው አይደለም በሚለው እንዴ አይደለም እኮ አበደን ክርክሩ እኮ እንከተላቸው አንከተላቸው እኮ በሚል ነው አይደል ክርክሩ የመጣው ለሰውማ ነብያችንም እኮ ሰው ናቸው አይደለም ሷሃባዎች ጥያቄው ምንድነው ሰውን ታነሳለታለህ ዲንህን አጥብቀህ ያስተለው ምን ይላል እኛ እኮ በሷሃባዎች ዘመን አይደለንም ይላል ከዛ ምን ይላል አላህ ሆይ ከሷሃባዎች ጋር ጀነት ላይ አርገን ይላል ሁለቱ ይጋጫል አይጋጭ ይጋጭ ሷሃባዎች በሄዱበት መንገድ ሳትሄድ ከሷሃባዎች ጋር ለመቀስቀስ ምን አስቸኮለ ምን ሳስመኛ ብትመኝም አታገኘው አነስ ምን አለ ያው በዚያ ቆማለሁ አነስ ኢብኑ ማሊክ ረዲየላሁ ዐንሁ እኛ እንደዚህ ሐዲስ የሚያስደስተን የለም ማለት እንዴትኛው ሲባል ሁሉም ሰው ከሚወደው ሰው ጋር ይቀሰቀሳል እኛ አላህን ነብያችንን አቡበክርና ዑመርን እንወዳለን አላህ ከነሱ ጋር ይቀሰቀሰናል ብለን እንገምታለን ስራችን ትንሽ ቢሆንም ማለት ስራህንሶ መውደድና መከተል ላይ ያለው ነብያችንና ሷሃባዎችን ከሆነ በአላህ ፍቃድ ከነሱ ጋር አላህ ይቀሰቀሰናል አላህ Subhanahu Wa Ta'ala ዕውቀት ይጨምርልን በዚሁ መንገድ ላይ እየተማማርን ከሚሞቱ ሰዎች አላህ ያደርገን እየወደደ ይውሰደን አላህ አይቆጣ